ለተሰኞ ሚያዝያ 12 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር በከፈተው የማጥቃት ኦፕሬሽን ድል ቀንቶኛል ብሏል። በተመሳሳይ ፋኖ በደራ ወረዳ አርብ ገበያ አቅራቢያ በምትገኘው አዛባ አካባቢ ሰፍሮ በነበረው የአገዛዙ ኃይል ላይ በወሰደው እርምጃ ድል ተቀዳጅቻለሁ ብሏል። ከቦታው የተሰማውን መረጃ በዝርዝር ይዘናል፣ የምትሰሙት ይሆናል። ህወሓት በትግራይ ክልል ከ6 ዓመት በፊት በተካሄደው ምርጫ የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ ውሳኔ አሳለፈ። ፓርቲው የትግራይ መንግስት አስፈጻሚ አካል ሁሉንም አቅሞች ያካተተና አቃፊ ሆኖ እንዲቋቋም ወስኗል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናው ባለፈው ዓመት ግንቦት ወር የተሰረዘው ህወሓት ውሳኔዎቹን ያስተላለፈው የፓርቲው ማዕከላዊ ኮሚቴ በዚህ ሳምንት አጋማሽ ባደረገው መደበኛ ስብሰባ ነው። በሌላ በኩል ጦርነት ሊቀሰቀስ ይችላል በሚል ስጋት በርካታ ወጣቶች ከትግራይ እየሸሹ መሆኑ ታውቋል። ህወሓት ደግሞ የጉዞ ክልከላ መጣሉ ተነግሯል። በዝርዝር መረጃ በስፋት እንመለከተዋለን። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም ሂዩማን ራይትስ ዎች በኢትዮጵያ እየተባባሰ የመጣውን የሰብአዊ መብት ጥሰትና የዓለም አቀፉን ማህበረሰብ ዝምታ የሚተች አዲስ ሪፖርት ይፋ አድርጓል። ተቋሙ ኤፕሪል 17 2026 ባወጣው ሪፖርት በኢትዮጵያ የሚፈጸሙ በደሎች በዝርዝር እየታወቁና መረጃ እየወጣባቸው ቢሆንም በዲፕሎማሲያዊ ጥቅሞች ምክንያት ችላ መባላቸውን በጽኑ ነቅፏል። በዝርዝር መረጃው ደርሶናል፣ ትሰሙታላችሁ። በቅርቡ በማህበራዊ ሚዲያ ላይ ግንባራቸው አካባቢ ቁስልና ጠባሳ ታይቶባቸው መነጋገሪያ የነበሩት ከፍተኛ የመንግስት ባለስልጣን አቶ ሬድዋን ሁሴን ስለ ገጠማቸው አደጋና ተያያዥ ጉዳዮች ይፋዊ ማብራሪያ ሰጥተዋል። ከተለያዩ የመረጃ ምንጮች እንዳረጋገጥነው አቶ ሬድዋን ከ2 ሳምንታት በፊት በሀገራዊ ጉዳይ ላይ ከሚመክር ስብሰባ ወጥተው ለምሳ ባረፉበት ወቅት ጭንቅላታቸው አካባቢ ተመትተዋል። በዝርዝር መረጃችን ትሰሙታላችሁ። በሊባኖስ አንድ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት በመዶሻ ሲያፈርስ መታየቱን ተከትሎ እስራኤል ወታደሩ ድርጊቱን መፈጸሙን ያመነች ሲሆን ሁኔታውን እመረምራለሁ ብላለች። ይህ ድርጊት የክርስትና እምነት ተከታዮችንም አስቆጥቷል። ድርጊቱን ተከትሎ ቤንያሚን ኔታንያሁ የተሰማቸውን ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ ድርጊቱን በጽኑ ያወገዙ ሲሆን ድርጊቱ የእስራኤልን ይፋዊ ፖሊሲ አይወክልም ሲሉ ተናግረዋል። በዝርዝር መረጃችን እናሰማችኋለን። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በየቀኑ በጣቢያችን የሚተላለፉ መረጃዎችን ለመከታተል ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው አለፍን። መልካም ቆይታ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር በከፈተው ማጥቃት ድል መቀዳጀቱን አስታውቋል። የ204ኛ አስቻለው ደሴ ኮር አካል የሆኑ ክፍለ ጦሮች ማለትም ጀነራል ፋንታ በላይ ክፍለ ጦርና ፋሲል ክፍለ ጦር በጥምረት ዛሬ ከአዲስ ዘመን አምቦ ሜዳ በረን መስክ እንዲሁም ከእብናት እስከ ዛሃ ቦረን መስክ በሁለት አቅጣጫ ያገዛዙን ኃይል ሲያበራዩ ይቱሏል የተባለው ጄኔራል ፋንታ በላይ ክፍለ ጦርንና ፋሲል ክፍለ ጦርን ለማፈን እና ቀጠናውን ነጻ ለማድረግ እንዲሁም መሃሉን ነጻ በማድረግ ሬሽን እንደ ልቡ ለመቀባበል በተጨማሪም ያገዛዙን ምርጫ ለማስፈጸም በማሰብ የተንቀሳቀሰው ያገዛዙ ኃይል በደፈጣ ተቀጥቅጧል ተብሏል። ጦሩ የፋኖን ኃይል ማፈን አይደለም ለደቂቃ ቦታው ላይ መቆየት ሳይችል ምርኮኞቹን ቁስለኞችንና የሞቱትን ሳይሸክፍ እግሬ አውጭኝ ብሎ ትጥቁን ተተኳሹንና አባላቱን አስረክቦ የተወሰኑ ከሞት የተረፉትን በዙ 23 ታጅቦ በዘፈቀደ እየተኮሰ ወደ መጣበት ተመልሷል ሲል የአፋብን የህዝብ ግንኙነት ኃላፊ አስረስ ማረዳም ጤፍ አድርጓል። በዚህ ኦፕሬሽንም ከ20 በላይ ያገዛዙ ጦር ሲማረክ ከ70 በላይ ሙት ሆኗል። ከ30 በላይ የሚሆን ኃይልም ቁስለኛ ተደርጓል ተብሏል። ከ50 በላይ የነፍስ ወከፍ መሳሪያዎችም ወደ ፋኖ ካዝና ገቢ ተደርገዋል። አሁን ባለው ሁኔታ ቀጠናው በጀነራል ፋንታ በላይ ክፍለ ጦርና በፋሲል ክፍለ ጦር ቁጥጥር ስር መሆኑም ነው የተነገረው።
የተነገረው። በተመሳሳይ ፋኖ በደራ ወረዳ አርብ ገበያ አቅራቢያ በምትገኘው አዛባ አካባቢ ሰፍሮ በነበረው ያገዛዙ ኃይል ላይ በወሰደው እርምጃ ድል መቀዳጀቱን አስታውቋል። ይህ ጥቃት ፋኖ በአገዛዙ ላይ ያለውን የመረጃና የወታደራዊ ብቃት የበላይነት ዳግም ያረጋገጠ ሲሆን በአንጻሩ ያገዛዙ ኃይል ከወደ ፋኖ የሚሰነዘርበትን ጥቃት የሚመክትበት ፋታ አጥቶ መፍረክረኩን በገሃድ አሳይቷል። ያገዛዙ ኃይል ከወደ ፋኖ የተከፈተበትን ተኩስ መመከት አቅቶት አካባቢውን ለቆ መሸሹን የተነገረው። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም ሂዩማን ራይትስ ዎች በኢትዮጵያ እየተባባሰ የመጣውን የሰብአዊ መብት ጥሰትና የዓለም አቀፉን ማህበረሰብ ዝምታ የሚተች አዲስ ሪፖርት ይፋ አደረገ። ተቋሙ ኤፕሪል 17 2026 ባወጣው ሪፖርት በኢትዮጵያ የሚፈጸሙ በደሎች በዝርዝር እየታወቁና መረጃ እየወጣባቸው ቢሆንም በዲፕሎማሲያዊ ጥቅሞች ምክንያት ችላ መባላቸውን በጽኑ ነቅፏል። ተቋሙ በሪፖርቱ በአማራና በኦሮሚያ ክልሎች ያለውን ወቅታዊ ስጋት በዝርዝር ያስቀመጠ ሲሆን በአማራ ክልል ያገዛዙ ኃይሎች በታጣቂዎች ላይ በሚያደርጉት ዘመቻ ውስጥ የሚሰነዘሩ የድሮን ጥቃቶች ሰላማዊ ሰዎችን ሰለባ እያደረጉ መሆኑን ጠቅሷል። ከዚህ በተጨማሪ ከፍርድ ውጭ የሚፈጸሙ ግድያዎችና የመሰረተ ልማት ውድመት አሁንም መቀጠሉን አመልክቷል። በኦሮሚያ ክልልም በመንግስትና በኦሮሞ ነጻነት ሰራዊት መካከል ባለው ውጊያ ሳቢያ ሰላማዊ ዜጎች በመንግስት ኃይሎችና በታጣቂዎች ጥቃት እየደረሰባቸው መሆኑንና በተለይ በሲቪሎች ላይ የሚፈጸሙ የጅምላ ስርዓቶችና የጋራ ቅጣት የህዝቡን ስቃይ አባብሶታል። የተቋሙ የአፍሪካ ዳይሬክተር ማውሲ ሴጉን በኢትዮጵያ የሚፈጸሙ ጥሰቶች ወደ መደበኛ ክስተት እየተቀየሩ መምጣታቸውንም ገልጸዋል። የዓለም መሪዎች በኢትዮጵያ ያለውን ጥፋት እያወቁና መረጃው በዝርዝር ተመዝግቦ እያለ በስትራቴጂካዊ ፍላጎት ምክንያት ችላ ማለታቸው ተጠያቂነትን እያጠፋው ነው ሲሉ ተችተዋል። ሪፖርቱ በተለይ የአፍሪካ ህብረት፣ የአውሮፓ ህብረትና የአሜሪካ መንግስት ሰብአዊ መብቶችን ከፖለቲካዊና ዲፕሎማሲያዊ ግንኙነቶች በታች ማድረጋቸው በደል አድራሾች ያለምንም ስጋት ተግባራቸውን እንዲቀጥሉ እድል ሰጥቷል ይላል ሂዩማን ራይትስ ዎች። በመጨረሻም ዓለም አቀፉ ማህበረሰብ ከቃላት ባለፈ ወደ ተግባር እንዲሸጋገር ጥሪ አቅርበዋል። በኢትዮጵያ ዘላቂ ሰላም እንዲመጣ ከተፈለገ በተለያዩ ክልሎች ለተፈጸሙ የጦር ወንጀሎችና የሰብአዊ መብት ጥሰቶች ገለልተኛ ምርመራ ተደርጎ ተጠያቂነት ሊሰፍን እንደሚገባ አሳስበዋል። በቅርቡ በማህበራዊ ሚዲያ ላይ ግንባራቸው አካባቢ ቁስልና ጠባሳ ታይቶባቸው መነጋገሪያ የነበሩት ከፍተኛ የመንግስት ባለስልጣን አቶ ሬድዋን ሁሴን ስለገጠማቸው አደጋና ተያያዥ ጉዳዮች ይፋዊ ማብራሪያ ሰጥተዋል። የመረጃ ምንጮች እንደሚሉት አቶ ሬድዋን ሁሴን ከ2 ሳምንታት በፊት በሀገራዊ ጉዳይ ላይ ከሚመክር ስብሰባ ወጥተው ለምሳ ባረፉበት ወቅት ነፋስ ለመከላከል ተብሎ የተሰራ የእንጨት አካፋይ ሚዛኑን ስቶ ጭንቅላታቸው ላይ በመውደቁ ምክንያት አደጋው እንደገጠማቸው አብራርተዋል። አደጋውን ተከትሎም በሀገር ውስጥ በሚገኘው አሜን ሆስፒታል ሕክምና ማግኘታቸውንና የተፈጠረውን ስንጥቅ ለመስፋት ሲባል ጸጉራቸውን በከፊል መላጨታቸውን በኋላም ሙሉ በሙሉ በመላጨት በአዲሱ ገጽታቸው ለመቀጠል መወሰናቸውን አሳውቀዋል። ባለስልጣኑ ይህንን ማብራሪያ በአደባባይ መስጠት የፈለጉት የግል ሀዘንና ደስታቸውን ለገበያ ለማቅረብ አስበው ሳይሆን ምን ተፈጠረ ብለው ለተጨነቁ ኢትዮጵያውያን ትክክለኛውን መረጃ ለማድረስ ነው ብለዋል። ጦርነት ሊቀሰቀስ ይችላል በሚል ስጋት ወጣቶች ከትግራይ እየሸሹ መሆኑ ሲነገር፣ ህወሓት ደግሞ የጉዞ ክልከላ እያደረገ መሆኑ ታወቀ። በትግራይ ጦርነት ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ጎረቤት ሀገራት መሸሻቸውንና ይህንን ሽሽት ለመቀልበስ በትግራይ የጉዞ እገዳ እየተደረገ መሆኑን ለመስማት ተችሏል። በህወሓትና በአገዛዙ መካከል የተፈጠረውን ውጥረት ተከትሎ የዳግም ግጭት መቀስቀስ ስጋት የገባቸው ወጣቶች ከትግራይ ክልል እንዳይወጡ መንገድ ላይ ተይዞ ከመመለስ የደረሰ እገዳ እንደደረሰባቸው ለመረዳት ተችሏል። የትግራይ ወጣቶች በተከታታይ ወደ መሀል ሀገር መሸሽ በመቀጠላቸው ህገወጥ ስደተኞች ናቸው በሚል የእንቅስቃሴ ገደብ እያጋጠማቸው ነው ተብሏል። በየቀኑ ከክልሉ የሚወጡ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑ ያሳሰባቸው የትግራይ ኃይሎች በተለያዩ ስልቶች ሽሽቱን ለመቀልበስ ጫና እየፈጠሩ መሆኑን ለጉዳዩ ቅርበት ካላቸው ምንጮች የተገኘው መረጃ አመልክቷል። በትግራይ ክልል ከቅርብ ጊዜ ወዲህ በአመዛኙ ወጣቶች የሚበዙባቸው
ያላቸው የትራንስፖርት ተሽከርካሪዎችን እንዳይንቀሳቀሱ እስከ መከልከል የደረሰ ገደብ እያጋጠመ ነው። በተለይ የጉዞ መስመራቸው ወደ አማራና አፋር ክልሎች በኩል የሆኑ ተሽከርካሪዎች ወጣቶችን በብዛት ጭነው የትግራይ ኃይሎች ኬላዎችን አልፈው መሄድ እንደማይፈቀድላቸው በድብቅ ተጉዘው አዲስ አበባ ከደረሱና ከዚህ ቀደም ከመንገድ ተይዘው ከተመለሱ ወጣቶች ለማረጋገጥ ተችሏል። ከተሳፋሪዎች መካከል በርከት ያሉ ወጣቶችን የጫኑ ተሽከርካሪዎች የኬላ ፍተሻ ጣቢያዎች ላይ ለሚገኙ የትግራይ ኃይሎች ገንዘብ ተከፍሎ ካልሆነ ማለፍ ፈታኝ መሆኑን ነው የተናገሩት። በዚህም ከተለመደ የትራንስፖርት አገልግሎት በተለየ ሁኔታ ወጣቶች በድብቅ በእግር የፍተሻ ጣቢያዎችን ለማለፍ እንደሚገደዱ አንድ ጣቢያችን ያነጋገራቸው አሽከርካሪ ጠቁመዋል። ቀደም ሲል ወጣቶች ከትግራይ እንዳይወጡ የኬላ ቁጥጥር የነበረው በአማራና አፋር አዋሳኝ አካባቢዎች እንደነበር ምንጮች ገልጸዋል። ከቅርብ ጊዜ ወዲህ ደግሞ ከመሃል ትግራይ ከተሞች ጭምር በብዛት ወጣቶችን ያሳፈሩ ተሽከርካሪዎች ወደ አማራና አፋር ክልሎች መስመር እንዳይንቀሳቀሱ እየተከለከሉ ነው። በጭነት ተሽከርካሪዎች ጭምር በሌሊት ከትግራይ ለመውጣት የሞከሩ ወጣቶች በፖሊስ ተይዘው በማቆያ ካምፕ እንደሚገኙም ነው የተሰማው። ከ10 ቀናት በፊት የትግራይ ክልል ፖሊስ ኮሚሽን በአንድ ሳምንት ገደማ ብቻ በድብቅ ከትግራይ ለመውጣት የሞከሩ ከ150 በላይ ወጣቶች በፖሊስ ተይዘው መመለሳቸውን ተረድተናል። ከሳምንት በፊት በቀናት ልዩነት በተከታታይ ህገወጥ ስደተኞችና ኮብላዮች ብሎ ያጋለጣቸውን 171 ወጣቶችን መያዙን የትግራይ ፖሊስ ኮሚሽን በፌስቡክ ገጹ ያሰራጨው መረጃ ያመለክታል። ወጣቶች ወደ መሃል ሀገር እንዲሸሹ ያስገደዳቸው የዳግም ግጭት ውጥረት ያስከተለው የግዳጅ ውትድርና አገልግሎት መሆኑን ይናገራሉ። የትግራይ ኃይሎች በየአካባቢው በተለያየ ስልት ወጣቶችን ለውትድርና በግዳጅ እየመለመሉ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። በአዲስ አበባም እስርና ማስፈራራት ገጠመን ያሉ የተወሰኑ የትግራይ ወጣቶች አሉ። በተለይ በቡድን ተከራይተው በሚኖሩበት አካባቢ ኤርትራውያን ናችሁ ተብለው ለቀናት በስር ያሳለፉ 4 ወጣቶች ይህንን አጋልጠዋል። አዲስ አበባ የደረሱ ወጣቶች የደህንነት ዋስትና፣ የስራ ዕድልና የተረጋጋ የመኖሪያ ምቹ ሁኔታ የሚያገኙበትን አሰራር ከአገዛዙ ጋር እየተነጋገረ የሚያመቻች ግብረ ኃይል መኖሩንም ተረድተናል። ይህ አካሄድም አገዛዙ ህወሓት ወጣት ተዋጊዎችን እንዳያገኝ ለማድረግ ያለመው ስልት መሆኑን የሚነገረው። ወደ አዲስ አበባ ከሚደረግ ሽሽት በተጨማሪ ወደ ጎረቤት ሀገር ኬንያና ዩጋንዳ ሸሽተው የሚሄዱ የትግራይ ወጣቶች ቁጥር እየጨመረ መሆኑም ነው የተነገረው። ህወሓት በትግራይ ክልል ከ6 ዓመት በፊት በተካሄደው ምርጫ የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ ውሳኔ አስተላለፈ። ፓርቲው የትግራይ መንግስት አስፈጻሚ አካል ሁሉንም አቅሞች ያካተተና አቃፊ ሆኖ እንዲቋቋም ወስኗል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናው ባለፈው ዓመት ግንቦት ወር የተሰረዘው ህወሓት ውሳኔዎቹን ያሳለፈው የፓርቲው ማዕከላዊ ኮሚቴ በዚህ ሳምንት አጋማሽ ባደረገው መደበኛ ስብሰባው ነው። ከረቡዕ ሚያዝያ 7 2018 ጀምሮ ለ2 ቀናት የተካሄደው የማዕከላዊ ኮሚቴው ስብሰባ በፕሪቶሪያው ስምምነት አፈጻጸም ላይ እንዲሁም በወቅታዊ ሁኔታዎች ላይ በጥልቀትና በስፋት መወያየቱን ፓርቲው ምሽት በወጣው መግለጫ አስታውቋል። ይህ የህወሓት ማዕከላዊ ኮሚቴ ስብሰባ የተካሄደው በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ክልል አካታች ጊዜያዊ አስተዳደር ፕሬዝዳንት የስልጣን ዘመን በድጋሚ ከተራዘመ ከአንድ ሳምንት በኋላ ነው። አብይ አህመድ የጊዜያዊ አስተዳደሩን ላለፈው 1 ዓመት ሲመሩ የቆዩትን የሌትናንት ጀነራል ታደሰ ወረደን የስልጣን ዘመን ያራዘሙት በሚኒስትሮች ምክር ቤት በ2015 የወጣን ደንብና ሌሎች ህጎችን በመጥቀስ ነበር። ህወሓት በዛሬው መግለጫው የኢትዮጵያው አገዛዝ ከፕሪቶሪያ ስምምነት በፊት የወጣን ህግ በመጥቀስ የትግራይ ጊዜያዊ አስተዳደር የቆይታ ጊዜ ከፓርቲው እውቅናና ተሳትፎ ውጪ በነጠላ ውሳኔ ማራዘሙን በይፋ ገልጿል ሲል ወንጅሏል። በዚህም መሰረት የፓርቲው ማዕከላዊ ኮሚቴ ስለ ሰላም ተብሎ ተገቶ ቆይቷል ያለውን የትግራይ ክልል ምክር ቤት ስራ ቀድሞ ወደ ነበረበት እንዲመለስ መወሰኑን አስታውቋል። በሊባኖስ አንድ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት በመዶሻ ሲያፈርስ መታየቱን ተከትሎ እስራኤል ወታደሩ ድርጊቱን መፈጸሙን ያመነች ሲሆን ሁኔታውን እመረምራለሁ ብላለች። ይህ ድርጊት የክርስትና እምነት ተከታዮችን አስቆጥቷል። 74 በመቶ የሚሆኑት እስራኤላውያን የጀዊሽ ወይም አይሁድ እምነት ተከታይ ሲሆኑ 18 በመቶ እስልምና እንዲሁም 1.9 በመቶ ደግሞ የክርስትና እምነት ተከታዮች እንደሆኑ መረጃዎች ይጠቁማሉ። ድርጊቱን ተከትሎ ቤንያሚን ኔታንያሁ
የተሰማቸውን ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ ድርጊቱን በጽኑ ያወገዙ ሲሆን ድርጊቱ የእስራኤልን ይፋዊ ፖሊሲ እንደማይወክል አረጋግጠዋል። በድርጊቱ ላይ እጃቸው ያለበት ወታደሮች ላይ ጥብቅ የዲሲፕሊን እርምጃ እንደሚወሰድ ቃል ገብተዋል። እስራኤል ለማንኛውም እምነትና የሃይማኖት ተቋማት ክብር የመስጠትና የመቻቻል መርህን እንደምታከብር በድጋሚ ገልጸዋል። ኔታንያሁ አክለውም የሃይማኖት ስፍራዎችን መጠበቅና ማክበር የሀገሪቱ የጸና አቋም መሆኑን አሳስበዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ ሰኞ የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። አዳዲስ ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን ቀጥሉ። በያላችሁበት መልካም ጊዜ ተመኘን።